ብዙ ሰው ስኮላርሺፕ ፈልጎ እኔ ጋር የሚመጣው ስለምታወቅ ብቻ አይደለም። ድሮ እኔ ፕሮዳክቲቭ አበሻም ሳይጀመር በፊት ኢትዮ ካውንስለር ነበረ። ያኔ በደንብ ሰርተናል። ለምንድን ነው ብዬ አንዳንድ ሰዎችን ስጠይቅ ለእኔም ደግሞ እውነታው ምንድን ነው እነዚህን ልጆች እንደ ክላይንት ሳግዛቸው ወርፍ እች ልጅ እህቴ ብትሆን ይሄ ልጅ ወንድሜ ቢሆን ብዬ ስለማስብ ነው። ዊች ሚንስ የማይጠቅማቸውን ኢንፎርሜሽን አልሰጥም ወይም የማይጠቅማቸውን ወይም ነገር ሊጎዳቸው የሚችል ጀስት ቢካዝ ስለከፈሉ ዝም ብዬ አልነግራቸውም ማለት ነው። ምክንያቱም የሆነ አላረለ ሰም ሶርት ኦፍ አካውንታቢሊቲ ይሰማኛል። እቺ እህቴ ብትሆን እኔ እንደዚህ እመክራለሁ ወንድሜ ቢሆን እንደዚህ እመክረዋለሁ እንዴ የሚለውን ሳስበው ለራሴ ራሱ እውነት it keeps me grounded። በቃ ይሄ አንዳንዴ ድክም ብሏችሁ ያ ኢዝ ምናምን ላይ እንደፈለጋችሁ አድርጉት የምትሉት ነገር አለ አይደል? አንዳንዴ ሰው ነንና ሲደክመን። እርግጥ አንዳንድ በጣም አስቸጋሪ ክላይንቶች ገጥመውኛል። በዚህም ደግሞ በጣም ተደስተው ኮንሰልተንሲ እኮ በስቷል አይደለ? የኛ ደግሞ ኤጀንት አይደለንም። ኢትዮ ካውንስለር በነገራችን ላይ ኤጀንት አይደለም፣ ግን ያው እዚህ ኢንዱስትሪ ላይ ሰርቪስ የሚሰጥ አልታጣም እና ብዙ ጊዜ ክላይንቶች የሚመጡት ወደኛ ይሄን ነገር ስለሚወዱት ነው። ለገንዘብ ብለን ገንዘብ አስፈላጊ ነው፣ ግን ከገንዘብ በፊት የዛ ሰው ፊውቸር ስለሚያስጨንቀን ሞስትሊ እኔ ነኝ እየሰራ ያለሁት እውነት ለመናገር በዛ ሜንታሊቲ ስለሆነ ሰው ይወደዋል። እናት አባትም ልባቸው እርፍ ይላል። ገብቷቸዋል እና it's been a journey a positive one like ብዙ ነው የተማርኩት እና እግዚአብሔር ይመስገን። ብቻ ግን በዚህ አጋጣሚ ሳይን ማድረግ የምትፈልጉ ከሆነ የ7ኛ ዙር ከፍተናል የግሩፕ ኤንድ ፕራይቬት one-on-one consultation and guidance program ማለት ነው። ሰው መመዝገብ የምትፈልጉ ከሆነ ሊንኩን ባዮ ላይ ማግኘት ትችላላችሁ።